ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች የሪያል ማድሪድ ተጫዋች የሆነውን ኤድዋርዶ ካማቪንጋን እየተከታተሉት ይገኛሉ እየተባለ ነው። እንደዚሁም የቀድሞ የሊቨርፑል ተጫዋች ጫማ መስቀሉንም በይፋ አሳውቋል። ትናንትናም የተደረጉ ጨዋታዎች አሉ። እነዚህን የምንመለከት ይሆናል። በቆይታችን እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሞችን እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ወደ ሁለተኛው ቻናላችን እየሄዳችሁ ፕሮግራሞችን እየተከታተላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ኮሜንት እየሰጣችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው በትናንትናው ዕለት የተደረጉ የተለያዩ የሀገራትን ጨዋታ ይሆናል። በትናንትናው ዕለት እንግዲህ የሊቨርፑል ተጫዋቾች የተጫወቱባቸው የተለያዩ ጨዋታዎች መደረግ ችሏል። ከነዚህ መካከል እንግዲህ አንደኛው ፈረንሳይ ከአዘርባይጃን ጋር ያደረገችው ጨዋታ ላይ ነው። በዚህ ጨዋታ ላይ እንግዲህ ሂጎ ኤኪቲኬ እስከ 79ኛው ደቂቃ ድረስ መጮት የቻለ ተጫዋች ሆኗል። በዚህ ቆይቶም እንግዲህ ድንቅ የሚባል እንቅስቃሴን ማድረግ ችሏል። እንደዚሁም ደግሞ ምባፔ የመጀመሪያዋን ግብ ሲያስቆጠርም አሲስት ማድረግም ችሏል። የመጀመሪያ ጎሉንም ለማስቆጠር እንግዲህ በጣም ተቃርቦ ነበር፣ ነገር ግን አንገል ከሽቶበት እንግዲህ ሳይገባ ቀርቷል። እናም የመጀመሪያው የፈረንሳይ በቋሚነት የጀመረው ጨዋታ ሆኖ እንግዲህ ምርጥ የሚባል እንቅስቃሴን አድርጓል። እንደ ፉትሞብ ዘገባ ከሆነ እንግዲህ በጨዋታው ላይ 8.0 ሬቲንግም ተሰጥቶታልና በጣም ድንቅ የሚባል ምሽትን ማሳለፍ ችሏል። በተቃራኒው እንግዲህ ኢብራሂሞ ኮናቴ ጨዋታው ላይ ምንም አይነት ደቂቃ ሳይጫወት በቤንች ላይ ተቀምጦ ማሳለፍ ችሏል። በእርግጥ ኢብራሂሞ ኮናቴ ከዚህ ጨዋታ በፊት እንግዲህ የጉዳት ፍራቻ ነበረበትና በዛ ምክንያትም ሊሆን ይችላል በዚህ ጨዋታ ላይ ምንም አይነት ደቂቃ እንዳይጫወት የተደረገው ብዬ አስባለሁ። ሌላኛው የተደረገውን ጨዋታ ስንመለከት ደግሞ ኖርዘርን አይርላንድ ከስሎቫኪያ ጋር ያደረገችው ጨዋታ ነበረ። በዚህ ጨዋታ ላይ እንግዲህ ኮነር ብራድሊ 90 ደቂቃ መጫወት ይችላል። ከዛ 90ኛው ደቂቃ ላይ እንግዲህ ተቀይሮ መውጣት የቻለ ተጫዋች ሆኗል። በዚህ ጨዋታ ላይ እንግዲህ ኖርዘርን አይርላንድን ብራድሊ ነበረ በአምበልነት እየመራ መውጣት የቻለው። ከዛ በዚህ ጨዋታ ላይ እንግዲህ 2-0 በሆነ ውጤትም ማሸነፍም ችሏል። በጨዋታው ላይም እንግዲህ በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏል። 7.5 ሬቲንግም የተሰጠው ተጫዋች ሆኖ እናም በዚህ ጨዋታ ላይ እንግዲህ ኖርዘርን አይርላንድ እንድታሸነፍ ከፍተኛ አስተዋጽኦ ማድረግ የቻለ ተጫዋች ሆኗል። ትንሽ ለየት የሚያደርገው ነገር ቢኖር ምንድነው በዚህ ጨዋታ ላይ እንግዲህ ኮነር ብራድሊ እንደ ዊንግ ባክነት ነበረ መጫወት እየቻሉ። በሊቨርፑል እንግዲህ የለመድነው ይህን ተጫዋች በቀኝ ክንፍ ተከላካይ መስመር ላይ ነው የነበረው። ነገር ግን በዚህ ጨዋታ ላይ ግን የዊንግ ባክነት ሚና ነበረ የተሰጠው። ሌላኛው በዚህ ጨዋታ ላይ እንግዲህ ቢጫ ካርድም የተመለከተ ተጫዋች ሆኗል ኮነር ብራድሊ። በዚህ መሰረትም እንግዲህ ሰኞ ዕለት የሚደረገው ጨዋታ እንግዲህ የሚያመልጠው ይሆናል። ስለዚህ ከዚህ ጨዋታ በኋላ ቀጥታ ወደ ሊቨርፑል ይመለሳል ተብሎ ነው የሚጠበቀው። ሌላኛው የተደረገውን ጨዋታ ስንመለከት ደግሞ ጀርመን ከሉክዘምበርግ ነበር የተገናኙት። በዚህ ጨዋታ ላይ እንግዲህ ሉክዘምበርጎች በቀይ ካርድ አንድ ተጫዋች ወጥቶባቸዋል። ጀርመንም ይህንን ጨዋታ እንግዲህ 4-0 በሆነ ውጤት ማሸነፍ እችላለች። በዚህ ጨዋታ ላይ እንግዲህ ፍሎሪያን ቪርትዝ ሙሉ 90 ደቂቃ መጫወት የቻለ ተጫዋችም ሆኗል። በጨዋታው ላይም እንግዲህ 7.9 ሬቲንግም ተሰጥቶታል። ጥሩ ሲንቀሳቀስ ነበረ፣ ለማግባትም ተቃርቦ ነበረ፣ ነገር ግን ያ ሳይሳካለት ቀርቷል። እንደዛም ቢሆንም ግን በጣም ጥሩ ምሽትን ነበረ ማሳለፍ የቻለው። ሌላኛው የተደረገውን ጨዋታ ስንመለከት ደግሞ ስዊድን ከስዊዘርላንድ ጋር ነበረ። ስዊዘርላንድ እንግዲህ ይህንን ጨዋታ 2-0 በሆነ ውጤት ማሸነፍ እችላለች። ነገር ግን በዚህ ጨዋታ ላይ እንግዲህ አሌክሳንደር ኢሳክ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በጨዋታው ላይ እንግዲህ ሙሉ 90 ደቂቃ መጫወት ችሏል። ከዚህ በተጨማሪም እንግዲህ በዚህ ጨዋታ ላይ አሌክሳንደር ኢሳክ ነበረ የስዊድን አምበል ሆኖ መጫወት የቻለው። በጨዋታው ላይም እንግዲህ በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏል። ግብ ለማስቆጠርም እንደዚሁም አሲስት ለማድረግም በጣም ተቃርቦ ነበረ። አንደኛው እንግዲህ አንግል ገጭታበት ወጣለች። ሌላኛው አሲስት ያደረገው ደግሞ የቶተናም ተጫዋች የሆነው በርጉዊን እንግዲህ በመሳቱ ምክንያት እንጂ በጣም ለግብ የቀረበች ኳስ ነበረ ማቀበል የቻሉና ጥሩ እንቅስቃሴ ማድረግ ችሏል። ለመጀመሪያ ጊዜ ሙሉ 90 ደቂቃ መጫወት ችሏል። ከጨዋታው በፊትም እንግዲህ 90 ደቂቃ ለመጫወት አቅሙ አለኝ ሲል ነበረ። ያንንም እንግዲህ በዚህ ጨዋታ ላይ በደንብ ማሳየት የቻለ ሆኗል። ሌላኛው የተደረገው ጨዋታ ደግሞ አርጀንቲና የወዳጅነት ያደረገችው ጨዋታ ነው። በዚህ ጨዋታ ላይ እንግዲህ አሌክሲስ ማካሊስተር 78ኛው ደቂቃ ላይ ተቀይሮ በመግባት 12 ደቂቃዎችን ያህል መጫወት የቻለ ተጫዋች ሆኗል። ይህ ተጫዋች እንግዲህ በዚህ ሰዓት ላይ በጉዳት ትንሽ እየተቸገረ ያለ ተጫዋች ነው። ሙሉ አቋሙን ማግኘት ያልቻለ ተጫዋች ነውና 12 ደቂቃ ብቻ ነው በዚህ ጨዋታ ላይ መጫወት የቻለው። በቀጣይ ጨዋታ ላይ ስንት ደቂቃ ይጫወታል የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። ሌላኛው የምንመለከተው ዘገባ ደግሞ የቀድሞ የሊቨርፑል ተጫዋች የሆነው ማርቲን ኬሊ ከእግር ኳስ ዓለም ራሱን ማግለሉን በይፋ አሳውቋል። ይህ ተጫዋች እንግዲህ በ35 ዓመቱ ነው ከእግር ኳስ ራሱን ማግለል የቻለው። በሊቨርፑል ቤትም እንግዲህ በሁሉም የእድሜ እርከን ደረጃዎች እያለፈ የመጣ ተጫዋች ነው። በአካዳሚ ውስጥ ያለፈ
ተጫዋች ነው። ለመጀመሪያም ጊዜ እንግዲህ ለሊቨርፑል በ2008 ዲሴምበር ወር ላይ ከፒኤስቪ ጋር በቻምፒየንስ ሊግ በተጫወቱበት ጨዋታ ነበር የመጀመሪያውን ጨዋታ ማድረግ የቻለው። ከዛ በኋላም እንግዲህ 62 ጨዋታዎችን ለሊቨርፑል ማድረግ ችሎ ነበረ በ6 ዓመት ቆይተው። ነገር ግን ደግሞ የምትጠበቀበትን ያህል ያደረገ ተጫዋች አይደለም። በጉዳት ምክንያት እንግዲህ በጣም ሲቸገር የነበረ ተጫዋች ነው። ለዛም ነው እንግዲህ በሊቨርፑል ቤት ብዙ ያልቆየው እንጂ ከአካዳሚ በሚያልፍበት ሰዓት እንግዲህ በጣም ብዙ ተስፋ ተጥሎበት ነበረ። ነገር ግን ጉዳት እንግዲህ የተጠበቀበትን ያህል እንዳያደርግ አድርጎታል። በሊቨርፑል ቤት ቆይታውም እንግዲህ አንድ ጎል ብቻ ነው ማስቆጠር የቻለው። ያችን ጎል የተገኘችው እንግዲህ ከቼልሲ ጋር በሊግ ካፕ ጨዋታ ኳርተር ፋይናል ላይ ያስቆጠራት ግብ ነች። ያችም ጨዋታ ለም እንግዲህ ሊቨርፑሎች አሸንፈው እንዲያልፉ አድርጎታል። ከሊቨርፑል ከለቀቀ በኋላም እንግዲህ ለተለያዩ ክለቦች ሲጫወት ነበር። በተለይ ደግሞ በዋነኝነት ሁላችንም የምናስታውሰው በክሪስታል ፓላስ የነበረውን ቆይታ ይሆናል። ዛሬ እንግዲህ አንድ ጨዋታ አለ። የሊቨርፑል ሌጀንዶች ከቼልሲ ሌጀንዶች ጋር በስታንፎርድ ብሪጅ የሚያደርጉት ጨዋታ አለና እናም በዚህ የገቢ ማሰባሰቢያ ጨዋታ ላይም እንግዲህ ይህ ተጫዋች ይሳተፋል ተብሎ ነው የሚጠበቀው። ሌላኛው በስተመጨረሻ የምንመለከተው ዘገባ ደግሞ የኤድዋርዶ ካማቪንጋን የተመለከተውን ይሆናል። እንደ ግሪክ ቤላሚ ዘገባ ከሆነ እንግዲህ ሊቨርፑሎች ከኤድዋርዶ ካማቪንጋን እየተመለከቱት ይገኛሉ፣ እየተከታተሉት ይገኛሉ። ተጫዋቹንም ለማስፈረምም ፍላጎት አላቸው እያለን ይገኛል። ይህ ተጫዋች እንግዲህ የሪያል ማድሪድ የመሀል ሜዳ ተጫዋች ነው። ነገር ግን በሪያል ማድሪድ ቤት እንግዲህ በዚህ ሰዓት ላይ የመጮቻ እድል እያገኘ አይደለም የሚገኘው። እስካሁን ድረስ እንግዲህ 8 የላሊጋ ጨዋታዎች ተደርጓል። ነገር ግን በ8ቱም የላሊጋ ጨዋታዎች ላይ በቋሚነት መጀመር አልቻለም። እንደዚሁም በሻምፒየንስ ሊግ 2 ጨዋታዎች ላይ እንግዲህ 10 ደቂቃዎችን ብቻ ነው መጮት የቻለውና ምናልባትም በ2026 የክረምቱ የዝውውር መስኮት ላይ ሪያል ማድሪድን ሊለቅ የሚችልበት እድል አለ እየተባለ ይገኛልና ሊቨርፑሎችም እንግዲህ ተጫዋቹ የሚለቅ ከሆነ ለማስፈረም ፍላጎት አላቸው እየተባለ ነው የሚገኘው። ሊቨርፑሎች እንግዲህ ይህንን ተጫዋች ሲፈልጉት ለመጀመሪያ ጊዜ አይደለም። ሪያል ማድሪድን ከመቀላቀሉ በፊት እንግዲህ በሬንስ ያለም ይህንን ተጫዋች ሲመለከቱት ነበረ። እናም አሁን ቻንሱን የሚያገኙ ከሆነ ተጫዋቹ አቬሌብል የሚሆን ከሆነ ለማስፈረም ፍላጎት አላቸው የተባለ ይገኛል። በእርግጥ ሊቨርፑሎች እንግዲህ በ2026 የክረምት የዝውውር መስኮት ይህንን ተጫዋች ብቻ አይደለም እየተመለከቱት የሚገኙት። የክሪስታል ፓላስ ተጫዋች የሆነውን አዳም ዎርተን እንደዚሁም ደግሞ የብራይተን ተጫዋች የሆነውን ባሌባንም እየተመለከቱት ይገኛሉና ምናልባትም ከነዚህ 3 ተጫዋቾች አንዱን ሊያስፈረሙ የሚችሉበት እድል አለ እየተባለ ይገኛል። በተለይ ደግሞ ሊቨርፑል በዚህ ሰዓት እንግዲህ የ6 ቁጥር ተጫዋች የለውምና ከግራቨንበርክ ጋር የሚጣምር ንጹህ የ6 ቁጥር ተጫዋች ይፈልጋሉ እየተባለ ነው። በተለይ ደግሞ አሌክሲስ ማካሊስተር እንግዲህ የመጀመሪያዎቹን 10 ጨዋታዎች ላይ በዚህ ሲዝን እንግዲህ ያን ያህል አመርቂ የሚባል ጨዋታዎችን እየተጫወተ አይደለም የሚገኘው። እንደዚሁም ደግሞ ግራቨንበርክ ሞር ወደፊት በሚሄድበት ሰዓት የተሻለ ተጫዋች ሆኖ እየተመለከት ነው የምንገኘውና ሌላ ተጫዋች ቢመጣ መከላከል ላይ ጥሩ የሆነ ተጫዋች ቢመጣ እንግዲህ ለሪያን ግራቨንበርክም በጣም ነጻነት ይሰጠዋል በሚል እንግዲህ ተጫዋቾችን እየተመለከቱ ነው የሚገኙት። እንደዚሁም ደግሞ ፋቢኒዮ ከወጣ በኋላ ሊቨርፑል ንጹህ የ6 ቁጥር ተጫዋች የለውምና ያንን ቦታንም ከቨር ለማድረግ የተለያዩ ተጫዋቾች እየተመለከቱ ነው የሚገኙት። ካማቪንጋም እንግዲህ ከነዚህ ተጫዋቾች መካከል አንደኛው ነው እየተባለ ይገኛል። ይበልጥ ደግሞ በሪያል ማድሪድ ቤት በዚህ ሰዓት እንግዲህ የመጫወቻ ዕድል አለማግኘቱ ምናልባትም በክረምቱ የዝውውር መስኮት ለመልቀቅ ፍላጎት ሊያሳይ ይችላል ነው እየተባለ የሚገኘው። በተጨማሪም እንግዲህ ተጫዋቹ ገና 22 ዓመቱ ላይ ነው የሚገኘው። በሪያል ማድሪድ ቤት እንግዲህ በጣም ብዙ ስኬቶችን ማሳካት የቻለ ተጫዋች ሆኗል። ላለፉት 2-3 ዓመታት ማለት ነው። ድንቅ የሚባል እንቅስቃሴ እያደረገ ነው የሚገኘው። የተለያዩ ቦታዎችንም ካቨር ሲያደርግ ተመልክተናል። በመሀል ተከላካይነት እንደዚሁም ደግሞ በቀኝ ክንፍ ተከላካይ መስመር ቦታ ላይም ሲጫወት ተመልክተናልና በጣም ቨርሳታይል የሚባል ተጫዋች ነው። የተለያዩ ቦታዎችን ከቨር ማድረግ ይችላል። 6 ቁጥር ቦታ ላይ መጫወት ይችላል። ገና 22 ዓመቱ ላይ ነውና ሊቨርፑሎች ለሚፈልጉት ያጮት ስታይል የሚመች ተጫዋች ነው። እንደዚሁም ደግሞ ሊቨርፑሎች የሚመለከቱት አይነት ፕሮፋይል ያለው ተጫዋች ስለሆነ እንግዲህ በክረምቱ የዝውውር መስኮት ይህን ተጫዋች ለማስፈረም ምናልባትም ጥረት ሊያደርጉ የሚችሉበት ሁኔታ አለ። ነገር ግን ቅድም እንዳልኳቸው እንግዲህ አዳም ዎርተንም ባሌባንም ስለሚፈልጉ ከነዚህ ተጫዋቾች መካከል እንግዲህ አንዱን ይመርጣሉ ተብሎ ነው የሚጠበቀው። በተጨማሪም ደግሞ በዚህ ሰዓት እንግዲህ በአሎንሶ ስር ተመራጭ እየሆነ አይደለም የሚገኘው። በደብል ፒቮት ላይ እንግዲህ ቾሚኒን እና ቫልቨርዲ ነው እየመረጡ የሚገኙት እና ምናልባትም በዚህ ምክንያትም ማድሪድን ሊለቅ የሚፈልግበት ቻንስ አለ እየተባለ ይገኛል። እናም በእናንተ ሀሳብ ይህ ተጫዋች ለሊቨርፑል የሚመች ተጫዋች ነው ወይ? እንደዚሁም ደግሞ ለሊቨርፑል ቢመጣስ ስኬታማ ይሆናል ወይ የሚለው ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ደግሞ እናንተስ ከነዚህ ከ3 ተጫዋቾች ከካርሎስ ባሌባ፣ አዳም ዎርተን እንደዚሁም ደግሞ ኤድዋርዶ ካማቪንጋ የትኛውን ተጫዋች የተሻለ ለሊቨርፑል ይመቻል የሚለው ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።